እስቲ እስልምናና ንጽህናን በተመለከተ ደግሞ ዛሬ አንድ ነገር ልንገራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሙስሊም ወንድምና እህቶች? እኔ ጋር ሁሉ ሰላም ነው አልহামዱሊላህ ረብል ዓለሚን። እንግዲህ ባለፈው ረመዳንም ኢድ ጁምዓ ቀን ነበር የዋለው፣ ድርብ በዓል ነበር። ዛሬም ደግሞ ኢድ ጁምዓ ቀን ነው የዋለው። ቆንጆ ነው አልহামዱሊላህ ረብል ዓለሚን። እስቲ ዛሬ ደግሞ ከኡምራ ጉዞ ውስጥ መካ ላይ ደግሞ አንድ የታዘብኩትን ንጽህናን በተመለከተ አንድ ነገር ልንገራችሁ። ይህንን መልእክት ለፎይና በፎይ የተሳሳተ አመለካከት አእምሯቸው ለተበረዘ ወንድምና እህቶች ወገኖቻችንም አድርሱልኝ። እኔ በህዝብ በሚሰበሰብበት መካከል ሽታ በጣም ስለሚያስፈራኝ ብዙ ተሳትፎ አላደርግም። በጣም ነው የምቸገረው። ግን አንድ በጣም የገረመኝን ነገር ልንገራችሁ። ረመዳን 27 በመስጊድ አልሐራም 5.1 ሚሊዮን ሰው ነው የሰገደው። 500 ሺህ አይደለም እያልኳችሁ ያለሁት፣ 5000ም አይደለም እያልኩ ያለሁት፣ 5.1 ሚሊዮን ሰው ነው የሰገደው በአንድ ቦታ ላይ። 5.1 ሚሊዮን ባለበት ቦታ ላይ ግን ሽታ የሚባል ነገር፣ ቆሻሻ የሚባል ነገር የለም። የሰውም የአካባቢው አጃኢብ ነው ይመጣል። 5.1 ሚሊዮንም ሰው ለደቂቃ ውሃ አይቋረጥም፣ ለደቂቃ መብራት አይቋረጥም። 5.1 ሚሊዮን ሰው ሽንት ቤት ተጠቅሞ ውዱ አድርጎ እዛ ቦታ ላይ ግርግር የለም፣ ሁካታ የለም። የእስልምና 50-60% ንጽህና እስኪመስላችሁ ድረስ ንጽህና ትጠላላችሁ። በቃ የእስልምና የእምነት ክፍሉ 50-60% ንጽህና ነው የሚመስለው። 5.1 ሚሊዮን ጫማው የሚሸት ብብቱ የሚሸት አፉ የሚሸት እግሩ የሚሸት ሰው የለም። 5.1 ሚሊዮን ሽንት ቤት ይጠቀማል እዛው ላይ። የሽንት ቤት ሽታ የሚባል ነገር የለም። አጃኢብ እኮ ነው በጣም። አስባችሁታል? ሲወጣም ሲገባም በዛ ግርግር መሃል አንድ የሚሸታችሁ ሰው አታገኙ። የትንፋሽ የግር የሰውነት ይህ እኮ ተአምር እኮ ነው በጣም። የሽንት ቤት ሽታም ሜዳ ላይ አንድ ቆሻሻ አታገኙ። በምን ሰዓት እንደሚያጸዱት፣ በምን ሰዓት እንደሚያነሱት፣ በዛ ሁሉ ግርግር መሃል ላይ እንዴት አድርገው እንደሚያጸዱት አላሁ አለም። እኔ ምንም አላውቅም። በየትኛውም መስጊድ ቦታ ላይ ብትሄዱ ቆሻሻ አታገኙ። ምግብ ይበላል፣ ቆሻሻ የለም። ሰው ይጸዳዳል፣ ሽታ የለም። ሰው ይታጠባል፣ እርጥበት የሚባል ነገር የለም ሲሚንቶ ላይ። በጣም የሚገርም ነው። 5.1 ሚሊዮን ህዝብ ምንም አይነት ቆሻሻና መጥፎ ጠረን የሚባል ነገር ምንም ነገር የለም። ምንም እኮ ሲባል ምንም እኮ ነው ብራዘርስ። 30 እና 40 ሰው 50 ሰው 100 ሰው 200 ሰው ባለበት ቦታ ላይ ብዙ ቆይቻ ቃለሁኝ እኔ። ወይ ከኋላ ወይ ከፊት ነው መቀመጥ የምወደው። በጣም ነው የምቸገረው። የትራንስፖርትም ስራ ስለምሰራ በጣም ነው እንደዚህ አይነት ነገር የሚገጥመኝ። ታምሜ ነው ሙሉ ቀን። ያ ፍርሃት ነበር ከዚህ ይዤ ሄድኩት። ያ ፍርሃቴን ግን በዜሮ አባዛው አላህ፣ በዜሮ ማለት ነው። 5.1 ሚሊዮን በየቀኑ 2 ሚሊዮን 3 ሚሊዮን 4 ሚሊዮን ሰው ነው እንግዲህ የሚሰግደው። ሽታ የሚባል የለም፣ እርጥበት የለም፣ ቆሻሻ ሜዳ ላይ የለም፣ ምንም ነገር የለም። ምን አይነት ተአምር ነው ይሄ? በምን ሰዓት በምን ደቂቃ ያ ሁሉ ቆሻሻ ጸዳርቶ ንጹህ፣ ወለሉ ነጭ ነው፣ ግድግዳው ነጭ ነው። መስጊዱ ላይም ከመስጊዱ ውጭም በምንም አይነት ተአምር አንድ ነጥብ ቆሻሻ አታዩ። ይሄ በመካ ከታዘብኩት ካስደነቀኝ